ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል? የዕለቱን መረጃዎች ይዘንላችሁ ቀርበናል። ከሀገር ውስጥ ነዳጅን በተመለከተና ከሀገር ውጭ ደግሞ ኤርትራን በተመለከተ ይዘንላችሁ ቀርበናል። አብራችሁን ቆዩ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪ ይፋ አደረገ። በአዲሱ የዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኪሮሲን ደግሞ ዋጋው በ8 ብር ገደማ ጨምሯል። ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ረቡዕ ታኅሳስ 1 2018 ዓ.ም ይፋ ያደረገው የዋጋ ማሻሻያ 2018 ዓ.ም ከገባ ከአውሮፕላን ውጭ ባሉት የነዳጅ አይነቶች ላይ የተደረገ የመጀመሪያ ጭማሪ ነው። ሚኒስቴር መስሪያ ቤቱ መስከረም ወር ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወስን፣ ሌሎች የነዳጅ አይነቶች ዋጋቸው ባለበት እንዲቀጥል ወስኖ ነበር። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት ወር መጨረሻ ላይ ነበር። በወቅቱም በተደረገው ማሻሻያ ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና ነጭ ናፍጣ መሸጫ 120 ብር ከ94 ሳንቲም ዋጋ እንዲሆንም ተደርጎ ነበር። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱም የነዳጅ ምርቶች ዋጋ በ129 ብር ከ12 ሳንቲም እንዲሆን አድርጓል። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ ሲያስከትል የኪሮሲንና ነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር ያደርጋል። የአውሮፕላን የኪሮሲን እንዲሁም የቀላልና የከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጥ በነበረበት እንዲቀጥል እንደተወሰነ ሚኒስቴር መስሪያ ቤቱ ዛሬ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል። ዝርዝሩን ያገኘነው ከቢቢሲ ነው። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘም ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነች ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ ለ2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸችውን የኢትዮጵያና የኤርትራ ግንኙነትን ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነም ሊመለከቱ ይችላል ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና
የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። መረጃው የቢቢሲ ነው።